የኔ እህት አንድ ጥያቄ ነበረኝ። እኔ በመንፈሳዊ ህይወቴ ጥሩ ነኝ፣ ግን ወረተኛ ነኝ። ንስሐ ገብቼ ቆርቤ ተመልሼ ያው ሆናለሁ። የሆነ ሰዓት በጣም እጎብዝና የሆነ ሰዓት ደግሞ ሰንፋለሁ። ወደ ኃጢአቴ ተመልሼ ይገባለሁ። ምን ላድርግ? እግዚአብሔር ቢወድና ቢፈቅድ ዛሬ በዚህ ጉዳይ ላይ እንወያያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የዩቲዩብ ቤተሰቦች ወዳጆች የሆናችሁ ሁላችሁ ይሄ ቪዲዮ ለብዙ ሰው ይዳረስ ዘንድ ቪዲዮን ላይክ በማድረግ መጀመርና ለብዙ ሰዎች ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር ጋብዛችኋለሁ። ዛሬ እንግዲህ በሌላ ጥያቄ መተናል። ያው ወደ እኔ የሚላኩ ጥያቄዎች ብዙ ሰው ይማርባቸዋል ብዬ ማስባቸውን ወደ እናንተ በመላክ ከኔ የተሻለ ልምድና ኤክስፒሪየንስ የህይወት መንገድ ያላችሁ ብዙ ሰዎች ስለምትኖሩ እኔ ራሴን ምልከታ አስቀምጥና እናንተ ደግሞ መፍትሄ ይሆናል ብላችሁ ያሰባችሁትን ነገር ሼር በመደራረግ አንዳችን ስንደክም አንዳችን እያበረታን በመንፈሳዊ ህይወታችን እንድንተጋገዝ እንግዲህ እግዚአብሔር ይርዳን። ቀደም ሲል ያነበብኩላችሁን ሀሳብ ሰምታችሁታል እና ይሄ ነገር የብዙዎቻችን ችግር ይመስለኛል። ፐርሰናሊ እኔም ጋር በጣም ስለሚደጋገም ነገሩ የብዙዎቻችን ችግር ይሆናል ብዬ ስላሰብኩኝ ሁላችንም የተለያየ መፍትሄ ተጠቅመን ይሆናል። ስለዚህ እኔ የሚታዩኝ የተወሰኑ ነጥቦችን አጋራችኋለሁ። ኮመንት ላይ ደግሞ እንዲሁ የእናንተ እጠብቃለሁ። እዚሽ ምድር ላይ እስካለን ድረስ እንዲሁም ደግሞ በለበስነው ስጋ መውደቅ መነሳት ያለና ተፈጥሯዊ ጉዳይ ነው። ሰው ሆኖ የማይበድል ሰው ሆኖ የማይወድቅ ሰው ሆኖ የማይስት የለም። እንኳን አይደለም እኛ በዚህ ዘመን ያለነው ወጣቶች ቀርቶ በዚህ ዘመን ያለነው ሰዎች ቀርቶ ጻድቃን የምንላቸው በእግዚአብሔር ፊት ቅዱሳን የነበሩ ሁሉ በድለዋል፣ ወድቀዋል። በመጽሐፍ ቅዱስም ምናቃት አንዲት ጥቅስ አለች አይደለ? ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚል ጥቅስ አለ። እኔ ሁልጊዜ እንደዚህ አይነት ስሜት ፐርሰናሊ በተሰማኝ ጊዜ ሁሌም የሚያጽናናኝ አንድ ነገር አለ። እሱ ምንድነው? የኛ እግዚአብሔር ትኩረት የሚያደርገው መውደቃችን ላይ አለመሆኑ ነው። እግዚአብሔር ኃጢአት ለምን ሰራችሁ አይደለም የሚለን፣ ለምን አልተነሳችሁም፣ ለምን ንስሐ አልገባችሁም ነው የሚለን እንጂ ሰው ስለሆነን መውደቃችን አይቀርም። ችግሩ ወድቀን መቅረታችን ነው እንጂ። እህቴ ከላከችው ከዚህ መልእክት ደስ ያለኝ ነገር ምንድን ነው? መንፈሳዊ ነገር ላይ ጥሩ እንደሆነች ይሁን። አንዳንዴ እኮ ስህተታችንን ማወቅ በጣም ትልቅ ነገር ነው አይደለ? ግን ደግሞ ወጣ ገባ እንደምትል፣ እንደምትደክም፣ እንደምትሰንፋ፣ አንዴ ደግሞ እንደምትጎብዝ፣ ተመልሳ ወደ ኃጢአቷ እንደምትመለስ የሆነ ችግሩን አውቀዋለች አይደለ? ችግር ማወቅ የመፍትሄው 50% ነው ይባላል። አንዳንዴ የሆነ ችግራችን የማናውቅበት አጋጣሚ ገጥሟችሁ አያውቅም ወይ? ለምን እንደዛ እንደምንሆን አናውቅም፣ ወይም ደግሞ እንዳለብን አናምንም። አለማመን በጣም ትልቅ ችግር ነው። ሰው እንደሚወድቅ ደካማ እንደሆነ መረዳቱ በጣም ትልቅ መፍትሄ ይሰጣል። ይሄ በሁላችንም ያለ ነገር ነው ብዬ ነው ማስበው። ሁላችሁም ኤክስፒሪየንስ አድርጋችሁት ሊሆን ይችላል። ሌላው ከዚህ ነገር በጣም ደስ ያለኝ መቁረብ መቻሏ። ብዙ ጊዜ አሁን ችግራችን የሚሆነው ምንድን ነው? ለመቁረብ ብዙዎቻችን ኤክስኪውዝ የምንሰጠው ነገር ቆርቤ ድጋሚ ኃጢአት ብንሰራ ስንላለን አይደል? ይሄ ማለት ልክ ታጥቤ ድጋሚ ብቆሽሽስ ብሎ እንዳለመታጠብ ማለት ነው። እና ነገ ኃጢአት ብንሰራ እንኳን ወይም ደግሞ እሰራለሁ ብለን እያቀድን ከዛ መከልከል እንዳሌለብን የእህታችን ታሪክ ያስረዳናል። ወደ መፍትሄው ከመሄዳችን በፊት የተናገረቻቸውን ለሌሎቻችን ይጠቅማሉ ብዬ ያሰብኳቸውን ጥሩ ፖይንቶች ለማንሳት እየሞከርኩኝ ነው። እና ምንድነው አንዳንዶቻችን አሁን ከእህታችን በተቃራኒ ንስሐ አንገባም፣ አንቆርብም፣ እንፈልገዋለን ነገሩ ግን ኃጢአት ስላለብኝ ኃጢአት በተደጋጋሚ ስለምሰራ ንስሐ አልገባም አንቆርብም ብለን የምንርቅ በጣም ብዙዎቻችን ነን። በጣም ብዙዎቻችን መንፈሳዊ መሆን ወደ እግዚአብሔር መቅረብ እየፈለግን ግን ነገ ስለምንሰራው ኃጢአት እያሰብን ከዚህ የምንከለከል በጣም ብዙ ሰዎች ነን። ግን እኔ ፐርሰናል የሚሰማኝ ወይም ደግሞ አባቶችን በብዛት ሲያስተምሩ የምናየው ወይም የምንሰማው ነገር ምንድን ነው? እንደዚህ ብሎ ከንስሐና ከቅዱስ ቁርባን ከመራቅ ይልቅ ንስሐ እየገባንና እየቆረብን ነገ ብንወድቅ የተሻለ ነው። እንደውም አንድ አባት ምን ሲያስተምሩ ሰምቻለሁኝ፣ ኃጢአት ስለምሰራ አልቆርብም ብሎ ከሚርቅ ሰው ይልቅ እየቆረበ ኃጢአት የሚሰራ ሰው እንኳን ይጸድቃል ብለዋል። ምክንያቱም መድኃኒቱ እሱ ስለሆነ ነው። የኛ ችግራችን ምንድን ነው ብዬ የማስበው ነገሮችን ራሳችን ሶልቭ ማድረግ ምንችል ይመስለናል። ጻድቅ መሆን ምንችለው በራሳችን ጉልበት፣ በጣም ጠንቃቆች መሆን ምንችለው በራሳችን ጉልበት ይመስለናል። ነገሮችን በራሳችን ለማድረግ እንሞክራለን። ፍጹም መንፈሳዊ መሆን ምንችለው፣ ትሩፋት መስራት ምንችለው፣ መጽደቅ ምንችለው በራሳችን ይመስለናል። በቃ ማለት እነዚህ ነገሮች ሳያስፈልጉን በራሳችን ብርታት እነዚህ ነገሮችን ማድረግ ምንችል ይመስለናል። እና ይሄ ነው በጣም ትልቁ ችግራችን። ለዛም ነው ከንስሐና ከቅዱስ ቁርባን የምንርቀው። ያ ነገር እንደሚያቀርበን እንደሚያነጻን አንገነዘብ ብዙዎቻችን። እና እህታችን ግን በዚህ ፕሮሰስ ውስጥ ነው ያለችው።
ትስነፍም አንዳንዴ ትበርታም፣ ግን ስቲል በዚህ ፕሮሰስ ውስጥ ነው እያለፈች ያለችው እና ከእሷ ልንማር የምንችለው አንደኛው ነገር ምንም እንኳን ብንወድቅ በንስሐና በቅዱስ ቁርባን ውስጥ ማለፋችን በጣም መሰረታዊ ነገር ነው። ወደ እህታችን ደግሞ ስንመጣ ቅድም ለማንሳት እንደሞከርኩት ሁልጊዜ ማተኮር ያለብን እኔ ብዬ የማስበው ምን ላይ ነው? መነሳቱ ላይ ነው። መውደቃችን ላይ በፍጹም ማተኮር የለብንም። መውደቃችን ላይማ ብናተኮር ወይም መውደቅ ላይ ማተኮር ጥሩ ቢሆን ኖሮማ አሁን ድረስ ስማቸው የሚነሳ ጻድቃን፣ ቅዱሳን፣ ሐዋርያት ስቲል ስማቸው አይነሳም ነበር። በክርስቶስ ቀኝ የተሰቀለው ያ ወንበዴ ስላሳለፈው ውንብድና ብቻ ላይ ትኩረት አድርጎ ቢሆን እዛ ጋር ንስሐ ባይገባ ኖሮ ስለ መውደቁ ብቻ ቢያስብ ኖሮ ከአዳም ቀድሞ ገነት አይገባም ነበር። ቅዱስ ጳውሎስ ክርስቲያኖችን ያሳድድ እንደነበር፣ ክርስቲያኖችን ይገድል እንደነበር ብቻ ቢያስብ፣ መውደቁ ላይ ብቻ ቢያስብ አሁን በጣም ብዙ መልእክታትን የጻፈ የክርስቶስ ምርጥ ዕቃ ተብሎ እስካሁን ድረስ በሱ መልእክታቶች አንማርባቸውም ነበር። ቅዱስ ጴጥሮስ መካዱ ላይ ብቻ ቢያተኩር፣ መውደቁ፣ መካዱ፣ ክርስቶስን አላውቅህም ብሎ ፊት ማዞሩ ላይ ቢያተኩር ኖሮ፣ ንስሐ ባይገባ ኖሮ አሁን የሰማይና የምድር ፈቺ የመሆን ስልጣን፣ የሐዋርያት አለቃ የመሆን ስልጣን ተሰጥቶት እስቲል በሱር ትምህርቶች አንጸናም ነበር። በጣም ብዙ መጥቀስ እንችላለን። ብዙ ቅዱሳን አባቶቻችን ያተኮሩት መውደቃቸው ላይ አይደለም፣ መነሳታቸው ላይ ነው። ክርስቶስም የሚያየው እሱን ነው። ቅድም እንዳለው ለምን ወደቃችሁ አይደለም የሚለው፣ ለምን አልተነሳችሁም? ሰው ሆኖ ያውቀዋልና፣ የሰውን ድካም ደግሞ ያውቀዋል። አፈር እንደሆንን ያውቀዋል። አሁን እየታጠብን አሁን እንደምንቆሽሽ ያውቀዋል። ለዛም ውድቀታችን ላይ እሱም ትኩረት አያደርግም፣ መነሳታችን ላይ ነው እንጂ። ስለዚህ እህቴ መጀመሪያው ልታደርጊ የሚገባው ነገር ውድቀትሽ ላይ ትኩረት አታድርጊ፣ መነሳትሽ ላይ፣ ንስሐ መግባትሽ ላይ፣ መቁረብሽ ላይ ብቻ ትኩረት አድርጊ። ሌላው መፍትሄ ይሆናል ብዬ የማስበው ነገር ደግሞ ምንድን ነው? አካባቢሽን መቃኘት። ዙሪያሽ ያለው ሰው ማን ነው? ያለሽበት ኤንቫይሮንመንት ምንድን ነው? ድጋሚ በተመሳሳይ ኃጢአት እንድትወድቂ ተመልሰሽ እዛው እንድትገቢ የሚያደርግሽ ነገር፣ እንደዛ ፑሽ የሚያደርግሽ ኤንቫይሮንመንትሽ ሊሆን ይችላል እና በአካባቢሽ ያለውን ነገር መቃኘት በጣም አስፈላጊ ነገር ነው። ያው እሷ ስለጠየቀችኝ ፐርሰናሊ ለእሷ አደረኩት እንጂ ሁላችንም ቼክ ማድረግ ያለብን ነገር ቢኖር ኤንቫይሮንመንታችንን ነው። በዙሪያችን ያሉ ሰዎች ምን አይነት ናቸው? ምን አይነት ጓደኞች ጋር ነው የምንውለው? ውሏችን እንዴት ነው? በተደጋጋሚ ኃጢአት እንድንወርቅ የሚያደርገን ቦታ ነው? የማንፈልገው ቦታ የሚወስዱን ሰዎች ናቸው? ከእግዚአብሔር ስለማውራት ይልቅ ስለ ሰይጣን፣ ስለ መጥፎ ነገር፣ ስለ ኃጢአት የሚያወራ ኤንቫይሮንመንት ነው ያለን? ስለ እግዚአብሔር ቸርነት ከማውራት ይልቅ ሰውን ስለ ማማት የሚያወራ ኤንቫይሮንመንት፣ ይሄ በጣም ማተር ስለሚያደርግ ማለት ነው እና ኤንቫይሮንመንት በጣም ወሳኝነት አለው። አንዳንዴ በተመሳሳይ ነገር ስንወድቅ ቆም ብለን ኦኬ ኤንቫይሮንመንት ምን አይነት ነው? ለምንድን ነው ከስሩ ለማወቅ ማለት ነው ሪዝኑን፣ እና ለምንድን ነው እንደዚህ እየወደድኩ ያለሁት ምንጩን ማድረቅ ማለት ነው። ምንጩ በዙሪያችን ያሉ ጓደኞቻችን ኤንቫይሮንመንቱ ከሆነ እሱን መቀየር ይኖርብናል ማለት ነው። እንጸልይ፣ ንስሐ እንግባ፣ ገዳም እንሂድ፣ እናስቀድስ የሚል ኤንቫይሮንመንት ያለው ሰው በተደጋጋሚ ኃጢአት ወይም እዛው መልሶ ለመውደቅ ሪዝን አይኖረውም አይደለ? ከዚህ በተቃራኒ ያለበት ኢንቫይሮንመንት ላይ ያለ ሰው ደግሞ ቶሎ ለመውደቅ መውደቁ ላይ ብቻ ትኩረት ለማድረግ በጣም በቂ ምክንያት ይኖረዋል እና አካባቢያችንን አይደል የምንመስለው፣ ዙሪያችንን እኮ ነው የምንመስለው እና ይህንን ነገር በጣም ማጥራት ይኖርብናል እና አንዴ ቆም ብለሽ ዙሪያሽን መመልከት በጣም ወሳኝ መፍትሄ እንደሚሰጥሽ ተስፋ አደርጋለሁ። ወረተኛ እንዳንሆን፣ በመንፈሳዊ ህይወታችን ወረተኛ እንዳንሆን የሚያደርገን ሌላው ነገር ደግሞ የእግዚአብሔር ቃል ነው። እኔ በህይወቴ በጣም ስላየሁት ነው ይሄን ነገር። ሁሌም ቢሆን እንዲህ ከምናወራው ብቻ በጣም ከሁሉም ነገር በቃ ከሁሉም መፍትሄዎች ትልቁ ብዬ የማስበው የእግዚአብሔር ቃል ነው። ምክንያቱም የእግዚአብሔር ቃል አሁን እኔ እንደምናገረው ዝም ብሎ ቃል አይደለም። የእግዚአብሔር ቃል ሕያው ቃል ነው ወይም የሚሰራ ቃል ነው። ማፍረስ ይችላል፣ መገንባት ይችላል፣ ማነጽ ይችላል። የእግዚአብሔር ቃል ሰማይና ምድርን ፈጥሯል እና ሰማይና ምድርን የፈጠረ ቃል ይሄ ምኑ ነው? በተደጋጋሚ በእግዚአብሔር ቃል ራስን ማነጽ በጣም ከብዙ ነገር ይከለክላል። ብዙ ጊዜ ትኩረት ያደረግንበት ነገር አይደለም የሚያብበው ወይም የሚያፈራው፣ ትኩረት ያደረግንበት ነገር ነው የሚያድገው፣ ትልቅ ቦታ የሚደርሰው ያተኮርንበት ነገር ነው። ብዙ ጊዜ እግዚአብሔርን ቃል ከሰማን ሌላ ነገር የማድረጊያ ጊዜ አይኖርንም። ያ ቃል አንደኛ መስታወት ነው፣ ሁለተኛ ያነጻናል፣ ሶስተኛ ክፉ ነገር የማሰቢያ ጊዜ ራሱ አይሰጠንም። ምክንያቱም ሁልጊዜ በአይምሯችን ስለሚመላለስ ለነዛ ነገር ጊዜ እንዳንሰጥ ያደርገናል። እኔ ሰው በተገኘው አጋጣሚ የእግዚአብሔርን ቃል ቢሰማ ኃጢአት ራሱን መመለስ ይችላል ብዬ አስባለሁ። ቀናችንን በእግዚአብሔር ቃል መጀመር፣ ውሏችንን በዛ ውስጥ መቃኘት፣ በተቻለን አጋጣሚ ባገኘናት ክፍት ሰዓት በሙሉ የእግዚአብሔርን ቃል መስማት፣ በአይምሯችን ያንን ቃል ማብሰልሰል፣ በቃ ማለት ከእግዚአብሔር ቃል ውጭ ራሳችንን አለማግኘት፣ ይሄ በጣም ከብዙ ነገር ይከለክለናል እና በጣም ትልቁ መፍትሄ ነው ብዬ የማስበው ለዚህ ነገር የእግዚአብሔርን ቃል በየጊዜው መስማት። እዚህ ጋር አንድ በጣም የሰማሁት በጣም የሚያስገርመኝ ታሪክ አለ። የከሰል ወንፊት ታሪክ ነው እና አንድ አባት ጋር የሆነ ልጅ ይሄድና
እንዲሁ በተመሳሳይ ኃጢአት ወድቃለሁ፣ ወረተኛ ነኝ። አሁን ልክ እህታችን እንደጠየቀችው አይነት ነገር ይነግራቸዋል። ከዛ ዝም ብሎ የሰሙትና ያው አባቶቻችን ጥበበኞች አይደሉ፣ በምሳሌ ነው ብዙ ነገር የሚያስረዱት። ከዛ እሺ እነግርሃለሁ ይሉትና የከሰል ወንፊት አምጣ ይሉታል። ከዛ በዚህ በከሰል ወንፊት ውሃ ይዘህልኝ ና ይሉታል። ከዛ ልጁ እንግዲህ ወንፊት ነው ውሃ ይዘምቀው፣ ግን የከሰል ወንፊት ስለሆነ በጣም የቆሸሸ ነው፣ ከሰል ያጨማለቀው ነው እና ሄዶ ቀርቶ ሲመጣ መንገድ ላይ ይፈስበታል። እየሄደ ሲያመጣ እየፈሰሰበት በጣም ተመላለሰ። ከዛ መጨረሻ ላይ አባቴ በፍጹም በዚህ ከሰል ወንፊት ውሃ ላመጣ አልቻልኩም፣ እየፈሰሰ አስቸገረኝ ይላቸዋል። ውሃ ልታመጣበት አልቻልክም አይደለ? ግን እስቲ ወንፊቱን ይሄው ይሉታል። ልክ ሲያየው ወንፊቱን ጸድቷል ማለት ነው። ውሃ ከማመላለሱ የተነሳ ጸድቷል እቃው። ከዛ ምን አሉት? ምንም ያህል የእግዚአብሔርን ቃል ማስታወስ በውስጥ መያዝ ባትችል፣ የተማርከውን ነገር ወደ ህይወት መቀየር ባትችል፣ መኖር ባትችል እንኳን በጣም በተደጋጋሚ በሰማኸው ቁጥር እንደዚህ ከሰል ወንፊት ያነጻሃል፣ የእግዚአብሔር ቃል የታመነ ነው አሉትና በጣም የሚገርም ኤግዛምፕል ነው ይሄ። ምንም ያህል እግዚአብሔርን ቃል ሰምተን ቆርበን ንስሐ ገብተን አስቀድሰን እኛ ቃሉን መኖር ቢያቅተን ወይ ወረተኛ እንኳን ብንሆን ያንን ነገር በተደጋጋሚ በማድረጋችን ምክንያት ያ ቃል ውስጣችን መስራት ይችላል፣ የእግዚአብሔር ቃል ስለሚሰራ ማለት ነው። የእኛን የከሰል ወንፊትነት ወይም አፍሳሽነት መመልከት የለብንም። ለዛ ነው ቅድም ውድቀታችን ላይ ትኩረት አናድርግ ያልኳችሁ ማለት ነው። እና እኛ ኦፍኮርስ የከሰል ወንፊት ነን፣ እናፈሳለን። የእግዚአብሔርን ቃል መያዝ አንችልም። ማታ ጉባኤ ሰምተን ወደ ቤታችን ስንሄድ ረስተነዋል። በቃ ከዛ ከቤተክርስቲያኑ እንደወጣን እንረሳዋለን። እኛ እንደዚህ ነን። ግን ደግሞ በተደጋጋሚ ማድረጋችን ምንም እንኳን በቃ መያዝ እንኳን ባልችል ያ ቃል የማንጻት ኃይል ስላለው ያነጻናል። ስለሆነም የእግዚአብሔር ቃል ይህን ያህል ፓወር ያለው ነገር ስለሆነ ሁሌ በእግዚአብሔር ቃል ራስን ማነጽ በጣም ትልቁ መፍትሄ ነው ብዬ አስባለሁ። ሌላው በጣም ይጠቅማል ብዬ የማስበው ነገር ምንድነው? ሁልጊዜ ራስን መገምገም። ራስን መገምገም እንዴት ነው? ለምሳሌ ቀን ውሏችን አለ አይደለ? ብዙ ጊዜ በዓለማዊ ይሄ ነገር የተለመደ ነው፣ ግን ዋይናት በመንፈሳዊም ነገር በጣም ይረዳናል። ከጠዋት ጀምሮ እስከ ማታ ማንን ስናስደስት እንደዋልን፣ ምን መልካም ነገርና ምን መጥፎ ነገር ስንሰራ እንደዋልን መጻፍ ወይም በአይምሯችን ማሰላሰል። ከዛ ምን እናደርጋለን? ደካማ ጎናችን የቱ ጋር እንደሆነ ያንን ነገር በተደጋጋሚ የምናደርግበትን ፖይንት ኤግዛክትሊ እናገኘዋለን። እዚህ ቦታ ስሄድ ነው የማደርገው፣ ከዚህ ሰው ጋር ሲሆን ነው በዚህ ኃጢአት የምወድቀው፣ መልሼ እዛ ኃጢአት ውስጥ የምዘፈቀው፣ የት አካባቢ ሲሄድ ነው፣ ከማን ጋር ስውል ነው የሚለውን ነገር ትሬስ እንድናደርግ ይረዳናል። ከዛ በኋላ ወደ ሶሉሽኑ ለመሄድ በጣም ቅርብ እንሆናለን ማለት ነው። እና ራስን በየቀኑ መገምገም በጣም ጥሩ ነገር ነው። እንደውም አባቶች ምን ይላሉ? ራስህን ሁልጊዜ ራስህ ፍርድ ቤት ሆነ ነፍስን ራስህ ፍረድባት፣ ወደ ዋና ወደ ትልቁ ፍርድ ወደ እግዚአብሔር ፍርድ ከመቅረብ በፊት ራስ ላይ ፍረድ ይላል። እና በቃ ቁጭ ብላችሁ ማታ ላይ ልትተኙ ስትሉ ምናምን ራሳችሁ ላይ መፍረድ። ምን ሳደርግ ነው ያልኩት? ማንን ሳስደስት ዋልኩ? አሁን ዛሬ በሞት በእግዚአብሔር በኩል ነው በሴጣን በኩል ነው የምቆመው ብለን የዕለት ውሏችንን መገምገም፣ ራሳችን ላይ መፍረድ ነገ ከትልቁ ፍርድ ያድነናል። እና ይሄ በጣም ቆንጆ ፕራክቲስ ነው ብዬ አስባለሁ። እና መንፈሳዊ ሕይወታችን ላይ ነገር ብንጠቀምበት በጣም እንደሚረዳን አስባለሁ። እኔ እንግዲህ መፍትሄ ይሆናሉ ብዬ ማስባቸው መንገዶች እነዚህ ናቸው። ሁሌ እንደምለው እናንተ ከዚህ የተሻለ በጣም ብዙ መፍትሄዎች አሏችሁ፣ ምክንያቱም ሁላችን በዚህ ውስጥ ስለምናልፍ። እናቴ በአጠቃላይ ልልሽ የምፈልገው ነገር እነዚህ ነገሮች ፕራክቲስ አድርጊ። ከዛ ውጭ ቅድም እንዳልኩት ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። 7 የፍጹምነት ምልክት ነው፣ በቁጥር አይደለም። 7 የፍጹምነት ምልክት ነው። እና እግዚአብሔር አምላኩ የሆነለት ሰው ደግሞ አምላኩ እግዚአብሔር መውደቁን የሚቆጥርበት አይደለም፣ መነሳቱን እንጂ። ስለዚህ መነሳትሽ ላይ ብቻ አተኩሪ። እግዚአብሔር ከመነሳትሽ እንጂ ከውድቀትሽ ጉዳይ እንደሌለው አስቢ። ይሄ ነገር ደግሞ ሁላችንም ላይ ሊከሰት የሚችል ነገር ስለሆነ እንደዚህ ስለሆንኩኝ ወይ እኔማ መቼም አልለወጥም ብለሽ በፍጹም ከንስሐና ከቅዱስ ቁርባን እንዳትርቂ በጣም ነው ላስጠነቅቀሽ የምወደው። ምክንያቱም ብዙ ሰዎች ወይኔ በቃ አልለወጥም ብለው እግዚአብሔር ተስፋ ሳይቆርጥባቸው ራሳቸው ላይ ተስፋ ይቆርጣሉ። እና መጽሐፍ ቅዱስ ላይ ታችሁ ከሆነ እኮ ጥሩ ነገር ብቻ አይደለም የተጻፈው አይደለ? የነ ቅዱስ ዳዊት የነ ቅዱስ ሰለሞን የብዙ ቅዱሳን ኃጢአታቸው ሁሉ ተጽፏል። ይሄ የሆነበት ምክንያት እነሱ ጻድቅ ሆነው እንደዚህ ኃጢአት ከሰሩ እኔ ደካማዋማ፣ እኔ እዚህ ምድር ላይ መኖረውማ፣ እኔ ርካሿማ እንዴት አልወድቅ? ስለዚህ ማተኮር ያለብኝ መነሳቴ ላይ ነው ብለን ተስፋ እንድናደርግ ነው ይሄ ሁሉ ታሪክ መጽሐፍ ቅዱስ ላይ የተጻፈው። እነዚህ ሁሉ ሰዎች ግን ውድቀታቸው ላይ አላተኮሩም፣ ትንሣኤያቸው ላይ ነው፣ ንስሐቸው ላይ ነው ያተኮሩት። ለዛም ነው ዛሬም ድረስ በእነሱ ቃል የምንማረው። ስለዚህ ልክ አንድ ጊዜ አባ ገብረ ኪዳን እንዳሉት አንተ ራስህ አስተካክለህ ያዘኝ፣ ታውቀኛለህ፣ እኔ አፈር ነኝ፣ እኔ ትቢያ ነኝ፣ እኔ ለራሴ ምንም የማውቀው ነገር የለኝም። አሁን ተነሳው ስል አሁን እወድቃለሁ። ስለዚህ አንተ ሰውነቴን ድካሜን ስለምታውቅ አንተ ራስህ አስተካክለህ ያዘኝ ብለሽ
ሁልጊዜ በእግዚአብሔር ቃል መጽናትና አሁን የምታደርጊያቸውን መንፈሳዊ ነገሮች ላይ መበርታት እንጂ የወደቅሽበትን ብቻ ጊዜ እያሰብሽ ከቤቱ እንዳትርቂ እኔ እህትሽ በጣም ላሳስብሽ እወዳለሁ። እናንተም ሁላችሁም ሀሳብ አስተያየቶቻችሁን መፍትሄ ብላችሁ የምታስቡትን ነገር ለእህታችን ሼር አድርጉላት። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሆኑልኝ። ሁሌ እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ስንወድቅ በንስሐ እየተነሳን ከቅዱስ ቁርባኑ እየተካፈልን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።